ምን ነው አምላኬ ምን ነው ምን አልኩ ምን ነው በእነሱ ባትፈትነኝ ምን አላት እንዳምነሽ እስቲ ገንዘብ ስጭኝ አላላትም እንኳን ጋይብላና ቢመዘዝ ወራዴ ከዛሽ ከአይ ልጅ ያልቆረጠም ሆዴ ከዛሽ ከአይ ልጅ ያልቆረጠም ሆዴ የኛም አመጣጥ ልጃችሁን ለልጃችን ብለን ነበር የመጣ ነው ማንን ለማን እንዲያው እንዴት ያለ ለማሰብ ነው አሁን አንድ ፍሬ ልዛሩልኝ ማለት ምን ይሉታል እሱ ማለት እኮ ቄስ የደበደበ እርጉም እኮ ነው ስራህን እንዴት አየው ድሮም ቢሆን አንተ ተንኮል ጉሬ ነው ዛሬ ብቻ ምን አይተል ታጠቀ መጣ እኔ ሸቲ ብቻህን ሆንክ ከሰው ጋር ቁመ የለኝ ኑጡ እናንተ ሴት ሁላ እናንግፈኞች ዝግበላ በበ ዝግበል ወንዝ ጀሪካኑ ብቻ ነው ያገኙት እንዴ ማለት ታሪክ ቦታ ላይ የለችም ታሪክ ምን ታሪክ ቆይተሽ ነው ታሪክ ወላዲቷ አቤት አቤት ምንድነው ድጋመሽ ማን ነው ክፈት እንዴት አመሻ እግዚአብሔር ይመስገን እንዴ እናንተ ናችሁ እንዴ ምን ተስኖት ለምንድን ነው ለምን የሸጠቆምከበት አልጠቆምሁም አቷሽ አረሳችን ይቅር በለኝ ምን ተስኖት ሰው ነህ ወይስ ጎፈር ሰው ነህ ወይስ ጎፈር ሰው ነኝ ሰው አየህ ሰው አይደለም
ምን ትሰራላችሁ እናንተ? ወደ ቤታችሁ እንዴ ተባረሪ ቢመታችሁ አሁንም እነኛው ጉዴ ናቸው። ሐረዲያ እንዲያው በነጋ በጠባው መፈላለግ እንዲች ናት እና ሸቱ አሁን ዝም አለ መሰለኝ። አዎ ሳይበታተኑ አይቀሩም። እንዲያው ቆይ ግን መች ነው መፈላለጉን የሚተውት? ይኸው አንደኞቹ ሲወድቁ ነው። መቼም አንድ ሀገር ላይ ሁለት ሽፍታ አብሮ አይኖር። ሐረዲያ አጉል ባህል ብዙ ጎዳህ እንደ ፍሬው? ትንሽ ነው፣ በጎን ነው ጫር ያደረገኝ። ስንት ነበራችሁ ስትሄዱ? መስፍን ስትሄዱ ስንት ነበራችሁ እያልኩ እኮ ነው። ሁለት ነን። እሱ ግን አንድ ነበር አይደል? አዎ። ጥሩ ለምን አባታችሁ ተሰሩ እናንተ? ሆናቸው ምጭናቸው ካብበ ሙሉናታ ትንሽ ጥይት ብጤ ጫራ አድርጎኝ ነው። የምን ጥይት? ከናሸቴ ጋር ስሙን አትጥረብኝ። እንዴት አረፈርሽ? ምን ነው ደነገጥሽ እንዴ? አይ ለድንገት ነው። ለነገሩ ታስታውቂያለሽ፣ ልባም ሴት ነሽ። እኔማ እኮ ተያሽው ውሃ እንድታምሽ ልልሽ ነበር። ታዲያ እንደሱ አትልም? አሃ አጅሬ ነው እንዴ? ታዲያ ግድ የለም ጣጣ ካልሽ እንግዲህ
እግዚአብሔር ይስጥልኝ ያክብርልኝ። አሜን። ማሽላ ጠባቂ ሆነሻል መሰለኝ እሸምትይበት አፋፍሽ አማረኝ ወራስ እንደው እሱ መሆኑን ሳውቅ እኮ ነው ድንግጥ ያልኩት። እሺቴ እኮ እንደ ሽፍትነቱ አይተናኮልም፣ ይዋህ እኮ ነው። እሱስ እኮ አሁንም ያስታውቃል። ቆይ ግን መንግስት እነሱ ለመያዝ አይሞክርም? እነማን እንዴ? እሸቴንም ሆነ እናቶች ፈራው ነው። አይ ለፊ ቢለሽ የዱር አራዊትን ማን ይዟል ብለሽ? እንዴት? ሁለቱም በየዱሩ እኮ ነው የሚውሉትም የሚያድሩትም። አቶ ሽፈራው የሚባለውን ግን ከርበታ ይቻላ እዚያ ደሞ እሱን አየሽው አላየሽው? ጭራቅ እርጉም እኮ ነው። እንዴ አንተ ታውታለህ? አይ እንግዲህ እንደምን ይሻል ጥያቄታለሁ። በላ አድርገሽ ተነሽ። ናንቺ ታዲያችን ብላ አረተና ትንሽ ብላ ወራ ምን ያስገለፍጣል? በልና እንሂድ። ደግሞ የሆነ ጊዜ አንዷ መጣችና ዘመድህ እኮ ነኝ አወከኝ አለችው። እሱም የሚላጥሩ ነው። ምን አላት? እንዳምንሽ እስቲ ገንዘብ ስጭኝ አላላት? አይ እንዴው እንዴት ያለው ገምጭ ነው በል። እንደው እሱ ነገር ግን ደህና ነው? ደህና ነው። ምን ይሆናል ብለህ ነው? ትንሽ መርገጫው ነበር ዛግ ያለው፣ አስተካክየዋለሁ። ፍሬ ያለው ታዲያ? አንተ እውነትም ረስተዋል ማለት ነው። ዝናር ሙሉ ነው።
እንዲሁም ለክፉ ቀን ይሆነናል። አዎ ሃይ አጅሪት ደገፍ ብላ ለጥላለች። ታሪክ አንቺ ታሪክ ታያት በቃ አንተ ፊላትና እኔ ወስጄ አስተኛታለሁ። ሃይ አንተ አሁን እንደ በፊቱ መስልሃል? ንቅንቅ አትልልህም። ታሪክ አንቺ ታሪክ ትንሽ ግቢ አጥፊና ተኝ። አረጃልዎ አረጃልዎ ነብሩ መኝታ ጅቡ ተኝቶበት ነብሩ መኝታ ጅቡ ተኝቶበት ሲባንን አደረ ባልሙያ መጣበት። አረጎረው ተቀበል አረጃልዎ የቆመውን ነብር የቆመውን ነብር የተኛው መግደሉ የቆመውን ነብር የተኛው መግደሉ ቦታ በመያዝ ነው በመደላደሉ በላንተ ቦታ በመያዙ ነው በመደላደሉ ረገና ያዝ እስኪ አረጃልዎ ምን ቃልቻ ቢኮን ባለሶልሃት ምን ቃልቻ ቢኮን ባለሶልሃት ምን መምህር ቢኮን ባለአርባ ዳዊት ምን መምህር ቢሆን ባለአርባ ዳዊት አይገባበት የለም ፍቅርና ሞት አይገባበት የለም ፍቅርና ሞት። ረገና አረጃልዎ አረ ጥረ ጨከቦ አረ ጥረ ዱሮ አረ ጥረ ጨከቦ አረ ጥረ ዱሮ ላንተ ሚሻል ብቻ ከማደሮ አረጅ እንኳን ቀይዱላና ቢመዘዝ ጎራዴ እንኳን ቀይዱላና ቢመዘዝ ጎራዴ ከዛሽ ከእይል ያልቆረጠም ሆዴ ከዛሽ ከቀይል ያልቆረጠም ሆዴ ረገና ቤቶች አቤት ማን ነው? ደህና አደራችሁ? ደህና አደርክ ወጣቱ። እንደው ምን ነው ምን እግር ጣላችሁ? የእኛም አመጣጥ ልጃችሁን ለልጃችን ብለን ነበር የመጣ ነው። ማንን ለማ? የኔ ልጅ ምን ተስኖትን አታውቀውም እንዴ?
አውቀዋለሁ። ለምን ተስኖት የእናንተን ትንሿ ልጅ እንድትሰጡን ነበር የመጣ ነው እኮ ተንሳይን። አዎ ተንሳይ ነው መሰል ስሟ። እንደው ያገር ሰው አትቀየሙኝና እሷ እድሜዋም ቢሆን ገና ነው። ትምህርቷን መማር አለባት። እኛ እሷን ለማስተማር እናንሳለን ታዲያ? አይ አይሆንም፣ በጭራሽ አይሆንም። ዛሬ ደግሞ ክላሿን አልያዛትም እንዴ? ያለውን የወይራ ዱላ አትመለከት ተክላሽ በልጤ በቃ ኑሮ ጫካ ለጫካ ሆነ አይደል? ምን ትለዋለህ? ይህን የመሰለ ይህ ገልዳ ጀግና በሴት ተነቀለ አይደል? አይ ሴት እና እምቢ አሉ ነው የምትለኝ? ተው ግድ የለህም። ተደናግጦ ነው መሰለኝ። ተመልሰን እንሄዳለን። ቀላል እንከዳለን። እኔ እያለሁማ የማንም ሙሽክት አይነካት። ማን አባትም አይነካት። በጠባይም ሆነ በጉልበት ልጅቷ የኛ ነች። ቢያንስ አንተ እንኳን ዘርክን ታስቀጥላለህ። ለመሆኑ ሌላ ቤተሰብ ተዛሃላቸው እንዴ? ኧረ የላችሁም። ወንድምየውና 3 እህቶቹ ናቸው ያሉት። እነሱም ከአንድ ቤት ነው የሚኖሩት። ታሷ ሌላ 2 ሴቶች አሉ ማለት ነው? አዎ፣ አንዷ ግን ምራቋን ዋጥ አደረገች። ጀግና ናት። ረዲያ ምን የሴት ጀግንነቱ ምላሱ ላይ ነው። አበበ አቤት። ወዲያ የድሩ ዳኛ በሰዓቱ የወር ገቢውን ካልከፈለ አባሯል እያለ ያወራል አሉ። ከፍየል እንጣ ብዬ ነው። እንከተለህ እንዴ? ግድ የለም እኔ በቃለሁ። አብዬ ሽፈራ ግን ከድሮ ዳኛ ጋር ያላቸው ፍቅር የተለየ ነው። በጣም እንዲያው እንዴት ያለ አለማሰብ ነው። አሁን አንድ ፍሬ ልጅ ዳሩልኝ ማለት ምን ይሉታል? እኔስ ግራ የገባኝ እሱ አይደል እንዴ? ዞሮ እንደማይሆን አስረግጦ መንገር ነው። እሱንማ በጭራሽ አይሆንም ብዬ እኮ ነግሬያቸዋለሁ። ግን እነሱ አሜን ብለው እንዳልተቀበሉ ያስታውቃሉ። እንዲያው ለመሆኑ ግን ልጁን ታውቃለህ? በደንብ ነው አማውረው። እሱ ማለት እኮ ቄስ የደበደባ እርጉም እኮ ነው። እውነትህን ነው? ለምን ብዬ ነው የማዋሽሽ? ስማ ወልደ መንፈስ ቅዱስ፣ ዞሮ ድጋሜ ከመጡ ያለውን ነገር ማስረዳት ነው። አንቺ እነሱን አለማዎች ጠቀመሽ። ለመረዳት እኮ አይምሯቸው ዝግጁ ያልሆኑት ሰዎችን ወዲህ ነው ወዲያ ነው ብታያቸው እድንጌል ውሃ ማፍሰስ ነው። ታዲያ ምን ተሻለን? ዞሮ ልጅቷ እንዳትጨናነቅ አትስማ። እኛ ያለውን ነገር እያየን እንወስንበታለን።
ምንድነው? አሳልፉን እንጂ መጀመሪያ ሰላም ተዋቀሉን። በተንሳይ እንዴት ነሽ? ደህና። ቤተሰቦችሽ ነገሩሽ? ምኑን? እኔ እንደሚድሩሽ ነው ማለት። የምን መዳር ነው? ሰው ተሳስተ መሆን አለበት። ለነገሩ ቢነግሩሽስ ምን ለውጥ ሊመጣ? ለማንኛውም እሁድ ለሽማግሌ ልከና ወንድምሽን እያሰብክበት ነው ወይ በይልኝ። አዱሩዝ ደፋር እንዴ ምን ነው? ሰላም አይደለም እንዴ? ታዲያ ምን ሆነሻል? ታሪክ ምን ሆና ነው? ምን ሆና ነው ያልኩሽ እኮ ነው ታሪክ። ኒያቶሽ ፈራው ልጅ መንገድ ላይ አግኝተነው ነበር። እና ምን አላችሁ? ሽማግሌ ልክ ያለውና አስቡበት ሲል ነበር። አይዞሽ ትንሳይ አይዞሽ። ምን የሚያደርግሽ መስሎሽ ነው? እናንተ ጋር ወርታችኋል እንዴ? ረታ ጋር ነው ያወሩት። እና ምን ብሏቸው ነው? አንቺ ደግሞ ምን የሚላቸው መስሎሽ ነው? በጭራሽ እንደማይሆን አስረግጦ ነግሯቸዋል። እና መረገታችበት ነው የምትለኝ? አንተ ሰው አትሆኝም እንዴ? አትደርስብኝ። ሳባር ከመመልስላት ኖሮ እሱ መች ጠፋኝ። ሴት ሆናብኝ ነው እንጂ። እሱስ ልክ ነህ። ሴት እንዴ በዱላ ሳይሆን በፍቅር ነኝ። ምነው ሰላም አይደለም እንዴ አበበ? ሰላም ነው። ሰደፉ ምን ነክቶት ነው? እድር የከፈልኩበት ደረሰኝ ነው። እግዚአብሔር ይመስገን።
ምን ነው ገበይ? ና እስቲ ቁጭ በል። ምን ነው ሰላም አይደለም እንዴ? ምን ሰላም አለ? ያቶ ሽፈራ ልጅ ምን ታስኖት? ዛሬ ለተንሳይ መንገድ ላይ አግኝቷቸው ነበር። እና ምን አረጋቸው? እሱስ ምንም አላረጋቸው። ተንሳይ ላገባሽ ነው ብሎ አስደነገጣት። ወይኔ አሲዳም ልጅ። እሷ ምን የፈቀደ መስራት እያለቀሰኝ ነው። ብነግራትም አልሰማኝ። የኔ እናት ምን ታርገው ብለሽ ነው? ልጅም አይደለች። ቆይ ግን እሱ ሰው ንቆ ነው እንዲህ የሚያደርገው? ተይባላ ግን አርፍ ካለና ተደረሰባት የምሰራው እኔ ነኝማ። አንቺ አርፈሽ ታመጭ ተሆነ ምን ያለው ለእናንተ ብዬ እንጂ እንዲህ አንገቴን መድፋቴ። በእናንተ ከመጡብኝማ አይኔንስ ቢጓጉጥኝ ይመለሳለሁ። እንዴት ዋልሽ? ደህና ዋልክ? ከወዲያ ጀምሬ ሳይሽ አቀርቅረሽ የተከዝሽ ነው ይመስለው። ሰላም አይደለም? አይ እንዲው ነው። ደግ ነኝ። ምንም ቢሆን የክፉ ቀኔ ነሽ። የጠላሽ ውለት አለብኝ። አይ አንተ እውነት አሁን ተርፎ ለሚደፋ ነገር ከውለታ ቆጥረህ ሆኖ? አይውልሽ የውለታ ትንሽ ትልቅ የለውም። ለማንኛውም የማግዝሽ ነገር ካለ ንገሪኝ። እኔ ከዚሁ አካባቢ አልጠፋም። እሺ እግዚአብሔር ይስጥልኝ። በይደህ ነው። አሜን። ተንሳይ ነስቲ ምን ሆነሽ ነው ያቆረብሽኝ? ነው ብለሽ ነው ያ የማይረባ ሰውዬ አስጨነቀሽ አይደል? ወንድምሽን አስቢበት በይው ብሎኛል። ምን ልትለው ነው ታዲያ? እኔ የምለውን አውቃለሁ። ማወቅ ያለብሽ ነገር ቢኖር አንድና አንድ ብቻ ነው። እኔ በህይወት እስካለሁ ድረስ ማንም ንክች አያደርግሽም። ሰማሽ? አዎ፣ ግን አስቢበት በይው ያሉኝ ደግሞ ይመጣሉ ማለት ነው? ሊመጡም ላይመጡም ይችላሉ። ግን የሚጠብቃቸው ምላሽ አንድና አንድ ብቻ ነው። አይሆንም፣ ተምራ ተመርቃ በራሷ ፍላጎት ነው የምንድራት ነው የምላቸው። እሺ በጠዋቱ ለከፈኝ። ቀሳቲም እንደው ለሰበቡ ነው እንጂ ሜዳ አይደል? በእሺ ግቢ፣ እኔ ካመጣ ይበቃል። ብቻሽ ልትሄጂ? ምን እንዳልሆን ሂጂ ግቢ። ምን ረሳሽ? ደህና
እንዴት አደራችሁ? እንዴት አደርክ? ምራቴን እኮ ልተዋወቃት ብዬ ነበር የመጣሁት። ተሳስተሃል አቶ ሽፈራው። ተንሳይ ምራትህ አይደለችም፣ ልትሆንም አትችልም። እንዴት ማለት? ተንሳይ እድሜዋም ገና ነው። ማግባት የምትፈልገው ትምህርቷን ሲጨርስ ነው። በባለፈው እኮ የተግባባ መስሎ ነበረ። በአጭር አማርኛ ጥያቄውን አንቀበልም እያላችሁ ነው? በትክክል። በጣም ጥሩ። ስለዚህ በእኛ በኩል ያለውን እንገርህ። ዳግመኛ ተመልሰን አንመጣም። እናንተ ግን ተመልሳችሁ ትመጣላችሁ፣ እርግጠኛ ነኝ። በቃ የሰውዬ በግልጽ ነገር እየፈለገን ነው ማለት ነው። አዎ፣ ለማንኛውም ጠንቀቅ ማለቱ አይከፋም። ወንድምየው እኮ ነው በጣም የወገመው። አፈሪ ብላ ውሽክት። ለመሆኑ ምን ልሁን ነው የሚለው? ትምህርቷን ትጨርስ፣ ትምህርቷን ካልጨረሰች አታገባም ነው የሚለው። ደግሞ ለሴት ትምህርት አሁን እንደው የትኛዋ ሴት እንግዲህ ተመራ ሀገር የለወጠችው? ያቺ እነሱ ጉዳይ አይደለች እንዴ? መስፍን የጥፊ ጌታ ነች። አወካት? አሃ ይችናማ እናስጠጋችልህ። ብድሬንም መልስባት ሰዓት አሁን ነው። ባልደገመችህ እሱን ተወው ለኔ። በሉ እንግዲህ ሌላ ሰው እንዳያያችሁ። ሽፈራው ከተያየውን ቆየን አይደል? አንተ ባብ ምን አባል ስራ ነው የመጣው? ሙትቻ አፈሙዝሩ ላንተ ያዞርኩት ያጫውት መሰለህ እንዴ? ምን ፈልገህ ነው የመጣው? መቼም ቢሆን ልደፋ እንደምችል ላረጋግጥልህ ነው የመጣው። ምን ነካ ብታረገኝ የሚደርስብን ታውቃለህ? ያ ልጅህና ውሽክት ጓደኞቹን ተማምነህ ከሆነ በየቀኑ ነው የማልፋቸው፣ አቅተኝ እንዳይመስል። ድሮም ቢሆን አንተ የተንኮል ጉሬ ነው። ዛሬ ብቻዬን ምን አይተህ ታጠቀ መጣ? እኔ እሸቴ ብቻህን መሆን ከሰው ጋር ቁባ የለኝም። ብቻ ግን ከአሁን በኋላ ድረስብኝና ጋሼ ሙት አልምርህም፣ አፈነድሃለሁ። ወይኔ ወንዱ ወይኔ! ቀስ እያልሽ አመምሽኝ እኮ። ከዚህ በላይ እንደቀስ ልበል? ታሪክ ምን ነው ቆየች? ወንዝ አይደለም እንዴ ሄደው? አዎ ቆየች። አንተ ወይ እንግዲህ ጸጉሯን እየታጠበች ይሆናል። አረ ትላንት ነው የታጠበችው። እንዲህ ወይ ታዲያ ሄደሽ አይት ታረጋት እንዴ? በጣም ቆየች። ይሻላል። እሺ በአንቺ ዋልሽ ራስሽ ሞክሪ። ያዡ
ምን ነው አብቤ? ምን ነው ደህናማ አይደለህ እንዴ? ያሽወላካ መጥቶ ነበር። እሸቴ ነው? አዎ አሁን እንደፍቼ መሄድ ይችል ነበር ብለኝ ሄደ። መሄዳችንን አጥኑ። ይሄ የተረገመ እሱን ሰውዬ አንደኛችሁን ክች እንዳታረጉት። እኔ ራሴው ወይ ሄጄ እገለዋለሁ ወይ እሱ ይገለኛል። ወንዝ ጀሪካኑን ብቻውን ያገኘሁት። እንዴ ማለት ታሪክ ቦታ ላይ ገለች። አታረግም። ታሪክ ምን ታሪክ? ቆየት ቆይተሽ ነው ታሪክ? ወላዲቷ ታሪክ 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 እንዴ ኑጡ እናንተ ሴት ሁላ እናንተ ግፈኞች!
ሞኝ ነህ እንዴ? ብቻህን ትጋፈጣለህ? ጠብቀው እኮ አጥቅተው ነበር። አረ እንደው ዛሬስ ሞቼ ቢሆን ይሻለኝ ነበር። ትሰማለህ? እኔን ለመግደል ሲሞክሩ ድፍን ዓመታት ተቆጠሩ። እኔን ግን ጫፌ ነክተውኝ ያውቁ። ያም የሚሆነው በመጋፈጥ አይደለም በብልሃት ነው። እሺቲ እኔ ተጋፋጭ ሆኜ እንኳን አልነበረም፣ በማይመጣው መተውብኝ እንጂ። ለመሆኑ እኔን ታውቀኛለህ? እንዴታ እንኳን እኔ ድፍን ሀገር ይዋደል እንዴ የሚያውቅህ? ቆይ ምን አድርገው ነው እንዴ? እናቱ ሽፈረው ትንሿን እህቴን ለልጄ ካልዳርክልኝ ሲለኝ እድሜዋ ገና ነው ብዬ መለስኳቸው። እነሱ ስለካ ለምንም ቢተባልም ብለው ሌላኛዋን እህቴን አልደፈሯትም መሰለህ? ወይኔ አይኛ አውሬዎች ሴት መድፈር ጀግንነት አድርገውት ነው። አበላነቴን ረስቼ ስራ ስሬን የምለው እኮ አሳዳጊ የላቸውም እህቶቼ የትም እንዳይበተኑ ብዬ ነበረ። ወጣቱ ተረጋጋ፣ ስሜት ያትሁን። ለእህቶች ስትል ብልኩን በልና አሁን እንሂድ። ለዛሬ እኔ እንግዳ ትሆናለህ። ወደ ቤት መሄድ የለም። ና አራት አመት ነው አመሸገው። አዎ አመሸ። የእህቱን አይን ማየት ከብዶት ይሆናል እንግዲህ። በቃ ይመጣል ማለት ነው። ይመጣል አታስቢ። እንደ አምላክ ፈቃድ ሁሉም ሰላም ይሆናል። አይዞሽ አታልቅሽ። ነይ ጋ ነይ። ምን ገልዳው ኢየሱስ፣ ምን ነው ምን አልኩ? ምን ነው በእነሱ ባትፈትነኝ? እና ሁሌም እዚሁ ነው የምታረው? አይ አንተ ነገር ያለበት ሰው ምን ቋሚ ማደር ያለው ብለህ ነው? እሱስ ልክ ነው። ለመሆኑ አቤል ሌላ ወንድ የላችሁም? አዎ የለም፣ እኔ ብቻዬን ነኝ። ታዲያ እንዲህ የለህኝ የሆንከው የቤቱ መብራት ሆነህ ነው? ከነደሞ አሳያት ምንም ነገር እኮ ነበረ ማሰብ ያቃተኝ። ሌሎቹን ሁሉንም ማሰብ አለብህ። አንተን ቢያጡ እየባሰ ነው የሚጎዱት። በአንድ አይን አፈር ጨዋታ የለም ጀግናው። ቀላል አንድ አይን። ዞሮ ዞሮ ወጣትነት እሳት ነው። ወይ የሚያስፈልግህን ወይ አንተን ታበስልበታለህ። ተግባባን ጀግናው? የት አድረህ ነው ወጣቱ? ቆይ ፍላጎታችሁ ምንድነው እናንተ? እሱንማ ለማሟላት ጊዜ ተሰጥቶ ነበር። ኧረ ተው አላስሩን አትበሉኝ።
ለእህቶች ስንኖርበት ተውኝ፣ በቃ ተውኝ። ለእሱ እንኳን አርፍደሃል። ትናንትና ያንን ማድረግ አልነበረም። ወንድሜ ወንድም አለ ይኸውልኛ ብለህ ራስህን ከሰዋህ እንደ ቀልድ 3 ቀን ሆነ። እንግዲህ በቃ ቀን መቁጠር ነው። ሁሉም ነገር ባንተ ይበቃል። እኔ እንኳን ለእህቶቼ ስላረፌ ልቀመጥ ብዬ ነው መቀመጥ ሞክር። ሆዴ ይሻለልሻል አልቻልኩ። ያንን ሰይጣን የሆነ ሰውዬ ደግሞ ከነ ልጁ ፈልጌ ያገኛቸዋለሁ። ቀሪውን ነገር የተመለስኩ እንደሆነ እነግርሃለሁ። ደግሞ በእርግጠኝነት እመለሳለሁ። ጤና ይስጥልኝ። አሃ በተራሽ ልታስደነግጪ መሆኑ ነው? አይ ተይው አልጠፋም ስላልከኝ ነው የመጣሁት። ካጠፋው ኤርታ አይገባም፣ ሰእልን ነው። ለመሆኑ ሙሉ ትጥቂያሹ በሰላም ነው? የሰላም አይመስልም። ታላቅ ወንድሜን አጥቼው ነው። እግዚአብሔር ያጽናሽ። አሜን። እሱን ያጥነው። የማግዝሽ ነገር ካለ ጠይቄኝ ስላልከኝ ነበር የመጣሁት። አግዝሻለሁ። ምን ገዶሽ? ነይ አረፍ በይ። ቁጭ
ጫትህን? ሃይ ግድ የለም ይሁን። ወጣትነት እሳት ነው። ወይ የሚያስፈልግህን ወይ አንተን ታበስልበታለህ። ተግባባን ጀግናው? እሱን ዕቃ ካሁን በፊት አውቀዋለሁ ልበል? ሃይ ተመሳስሎብህ እንዳይሆን ተቀምጦ የኖረ ዕቃ ነው። ሟች ወንድሜ ነው ሰሞኑን ይዞት ነበር። ያመሰይ ልጅ ደፉት አይደል? ምን አልኸኝ? ወዲህ ነው። ታዲያ ምን እንዳግዝሽ ነው የፈለግሽው? መልካም መንገድ። አየኸው? ፈሪ ጀርባውን ነው የሚመታው። ምንተ ዝነት ልጄ ምንተ ልጄ 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 ምን ታስሮ ያ ወንድምሽ ማን ነበር ስሙ? ረታ ነው። ለኛ ለእህቶቹ ሲል ራሱን ሰዋ። ብቸኛ ወንድማችን ነበር። ካሁን በኋላ ብቸኝነት የለም። ጠላታችሁ ጠላቴ ነው። ለማንኛውም ነገ ትልቅ ስራ ይጠብቅሻል። ነይ አረፍ በይ። ተየቲ ተኝቼ ተማሰላሰል በኡሜ ማሰላሰል ይሻለኛል። ሆሆይ በይ እንግዲህ እንዳልሽ። እናንተ ብዬ እንጂ እንዲህ አንገት መድፋቴ በእናንተ ከመጡብኝማ አይኔንስ ቢጓጉጥኝ ይመለሳለሁ። ዳረግነ ውርደት እኮ ነው፣ ውርደት ነው። ሴት እኮ ዘመተብን። አንድ ልጅን እኮ በላችን።
ዶሎሞኑ ቤት ሄዳችሁ ነበር? አዎ ሄደን ነበር። አገር ለቀው ጠፍተዋል መሰለኝ። ቤቱ ዝግ ነው። የትም ቢገቡ አያመልጡኝም። የትም። ይህ ልጅ ደምማ ደመ ካልሆነ አይቀርም። አይ ጀግና ትርበተበታለህ አይደል? አንተ ሰይጣን! ምላጩን ብስበው ምን ያህል ደስተኛ ነበር። አንተን ግን እኔ ሳልሆን ስራ ነው የሚገልህ። ና ጨርስኛ። ምን ያስቀረልኝ ነገር አለ? ስራህን እንዴት አየኸው? ደህና ዋላችሁ? እንዴት ዋላችሁ? እንዴት ናችሁ? እህቶቼ እናንተ ጋር እስካሁን ስላቆያችሁልኝ በጣም አመሰግናለሁ። ምንም ችግር የለም። ለህማ ጉርብትናችን እንደው እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን አሜን። በእውነት ውለታ መላሽ አድርገኝ። አሜን አሜን አሜን።
ወርቁ ሰራ ጎይቶም ጎንበስ በል ደገፍ አድርገኝ። ስማን ስንታየው አንቴና ወደ ቤት ወጣ። አንቴ ወደ ቤት አሩጣቸው አሩጣቸው። ጮህ ልጄ! ኧረ ልጄ! ምን እየሰራ ነው? ወርቁ ማርያም ወሰደው